ጤና ይስጥልን። ይህ ፋስት ዴይሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክ እና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። በሰሜን ኢትዮጵያ ያለው ትኩሳት እጅጉን ከፍ እያለ እንደሆነ እየተነገረ ሲሆን ጀነራል ታደሰ ወረደ መከላከያ ወደ ትግራይ እንዲገባ አልፈቀድኩም ሲል፣ ጀነራል አበባው ታደሰ ደግሞ መከላከያ በትግራይ ክልል የሚገኙ የቀድሞ ወታደራዊ ካምፖችን በቅርቡ ይቆጣጠራል ሲል ተደምጠዋል። ይህ በህወሓትና ፌዴራል መንግስት እንዲሁም ከሻዕቢያ ጋር ይፈጠራል ተብሎ የሚጠበቀው ጦርነት ደግሞ ህዝቡን ከባድ ጭንቀት ውስጥ አስገብቶት ከተሞችን ሰው አልባ ወደ ማድረግ ደረጃ ደርሷል። በዚህ ሁሉ መሃል ደግሞ የህወሓት ጦር ወልቃይትን ለመክበብ መንቀሳቀሱ ተነግሯል። የሰሜን ኢትዮጵያ ከባድ ፍጥጫ ያሰጋቸው የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም ደግሞ የሰላም ጥሪ አቅርበዋል። በዝርዝር እንመለከታቸዋለን። እስከ ፍጻሜው አብራችሁን ቆዩ። ወደ ትግራይ ክልል እየገሰገሰ የሚገኘው መከላከያ በቅርቡ በትግራይ ክልል የሚገኙ የቀድሞ ወታደራዊ ካምፖችን ይቆጣጠራል ሲል ጀነራል አበባው ታደሰ ገለጹ። የኢትዮጵያ የመከላከያ ሰራዊት በቅርቡ በትግራይ ክልል የሚገኙ የቀድሞ ወታደራዊ ካምፖችን ወይም መቀመጫዎችን በሙሉ ይቆጣጠራል በማለት አሳስበዋል። አክለውም ጀነራሉ እርምጃው በሀገሪቱ የመከላከያ ተቋም ስር የሚገኙ ስትራቴጂካዊ ቦታዎችን ወደ ቀድሞ ይዞታቸው ለመመለስና የሕግ የበላይነትን ለማረጋገጥ የሚደረገው ጥረት አካል ነውም ብለዋል። የኢትዮጵያ መከላከያ ሰራዊት ወደ ትግራይ እየተመመ ሲሆን መከላከያ ወደ ትግራይ እየተመመ ያለው የቀድሞ በትግራይ የሚገኙ ካምፖችን ለመቆጣጠር ነው። በትግራይ ክልል የሕግ የበላይነት ማስከበር ያስፈልጋል የሚል በእቅዱ ውስጥ ተካቷል። መከላከያ በትግራይ ክልል ሕግ ላስከብር ነው ሲል እነ ደብረጽዮን መታዘዝ አለባቸው እያለ ነው። ደብረጽዮን ግን ለመፋለም ተዘጋጅተናል ሲሉ በተደጋጋሚ እየተናገሩ ነው። ይህ የደብረጽዮን ፉከራና ለሰላም አልገዛም የሚል አቋም ቀጥሎ በሳቸው ትዕዛዝ ከፍተኛ ቁጥር ያለው የህወሓት ጦር በአራት አቅጣጫ ወደ ወልቃይት ዳግም መጠጋቱ ተገልጿል። ከትናንት አንስቶ የህወሓት ሜካናይዝድ ጦር በሶስት አቅጣጫ ወደ ወልቃይት መጠጋቱ ታውቋል። ከፍተኛ ወታደራዊ ስምሪትና እንቅስቃሴ ከሚታይባቸው አካባቢዎች መሃል የወልቃይት ግንባር ዋናው ነው። በዚህ ግንባር የኢትዮጵያ ጦር፣ የኤርትራ ጦር፣ የህወሓት ሜካናይዝድ ኃይልና የተከዜ ዘብ ሰራዊታቸውን በተጠንቀቅ አድርገው ትዕዛዝ እየተጠባበቁ ነው። በስፍራው ከሚገኙ የዓይን እማኞች በዛሬው ዕለት ባሰባሰበው መረጃ ህወሓት ከትናንት አንስቶ በሶስት አቅጣጫዎች ሰራዊቱና ከባድ መሳሪያዎችን ወደ ወልቃይት ይበልጥ አስጠግቷል። የአንድ አፍታ ሚዲያ ምንጮች እንደሚሉት ህወሓት በእንዳባጉና በጺለሞይ ሽሬና ሽራሮ በኩል ከፍተኛ ቁጥር ያለው ታጣቂና አርሚዎችን አስጠግቷል። በተጨማሪም ታንኮችን፣ ረጅም መካከለኛና አጭር ርቀት ተተኳሽ መድፎችንም አስጠግቷል። በተመሳሳይ የኤርትራ ጦርም እንዲሁ ከባድ መሳሪያዎችና ወታደሮችን በኦምሃጅር በኩል አስጠግቷል ተብሏል። ወደ ሰሜን ኢትዮጵያ እየተጠጋ የሚገኘው መከላከያ አንዳንድ አካባቢዎችን መውጣቱን አሁንም የቀጠለ ሲሆን አሁን ደግሞ መከላከያ ሰራዊቱ ከደቡብ ኢትዮጵያ ጋር ወለጋ ተጨማሪ ያሉ ማስጠጋቱ ተሰምቷል። በተለያዩ የሀገሪቱ ክፍሎች የሚገኙ ነዋሪዎች የፌዴራል ኃይሎች ከሰፈሩባቸው አካባቢዎች ለቀው መውጣታቸውን ተናግረዋል። ይህም የኃይል ስምሪት ለውጥ በትግራይ ክልል እየታየ ካለው ውጥረት ጋር ተያይዞ ወደ ሰሜኑ የሀገሪቱ ክፍል እየተደረገ ያለው ዳግም ስምሪት ሳይሆን አይቀርም ተብሏል። በደቡብ ኢትዮጵያ ክልል ጋርዱላ ዞን ደረሼ ወረዳና በኦሮሚያ ክልል ቄለም ወለጋ ዞን አንፊሎ ወረዳ የሚገኙ ነዋሪዎች የኢትዮጵያ መከላከያ ሰራዊት የተወሰኑ አካባቢዎችን ለቆ መውጣቱን ተከትሎ የጸጥታ ክፍተት መፈጠሩና ይህም ለግጭት መንስኤ የሆነ መምጣቱን ነዋሪዎችን ዋቢ አድርጎ አዲስ ስታንዳርድ ዘግቧል። የኤፍፒ ዘጋቢዎችን በትግራይ አዋሳኝ አካባቢዎች ተመሳሳይ የወታደራዊ እንቅስቃሴዎችና የጦርነት ስጋት መኖሩን አረጋግጠዋል።
በዚህ መሃል ደግሞ ከሰሞኑ ከጠቅላይ ሚኒስትር አብይ አህመድ መከላከያ ትግራይ ክልልን አቋርጦ ስለሚሄድ በእናንተ ታጣቂ ምንም አይነት ትንኮሳ እንዳይፈጸምበት የሚል ትዕዛዝ የደረሳቸው ጀነራል ታደሰ ወረደ እኛ መከላከያ ወደ ትግራይ ክልል አልፈቀድንም ሲሉ ገልጸዋል። በሌተናል ጀነራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር መከላከያ ሰራዊት ወደ ትግራይ ክልል እንዲገባ ተስማምቷል መባሉን አስተባብሏል። የጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ ጽሕፈት ቤት ባወጣው መረጃ መከላከያ ሰራዊት በትግራይ ክልል በሚገኙ የቀድሞ የሰሜን ዕዝ ካምፖች እንዲሰፍር አለመስማማቱን አስታውቀዋል። የትግራይ ክልል ጊዜያዊ አስተዳደር የኢትዮጵያ መከላከያ ሰራዊት ወደ ትግራይ ክልል እንዲገባ በፌዴራል መንግስት ትዕዛዝ ተላልፏል በሚል የተሰራጨው መረጃ ፍጹም ሐሰተኛ ነው ብለዋል። ባለፉት ቀናት የፌዴራል መንግስት መከላከያ ሰራዊት ወደ ትግራይ ክልል እንዲገባ ለጊዜያዊ አስተዳደሩ ማሳወቁን የሚገልጹ መረጃዎች ሲሰራጩ ነበር። የጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ በጉዳዩ ላይ የተሰጣቸውን ትዕዛዝ ለማስፈጸም መስማማታቸውን በማህበራዊ ሚዲያዎች በስፋት በተሰራጨው መረጃ ላይ ተገልጿል። ይሁን እንጂ ጀነራል ታደሰ ጽሕፈት ቤት ዛሬ የካቲት 14 2018 ዓ.ም ባወጣው መረጃ የትግራይ ክልል ጊዜያዊ አስተዳደር መከላከያ ሰራዊት በሰሜን ዕዝ ካምፖች እንዲሰፍር ተስማምቷል መባሉን አስተባብሏል። ይህ በእንዲህ እንዳለ ህወሓት ከሻዕቢያ ጋር በማበር ሊከፍትብኝ ያሰበው ጦርነት በመሸሽ የትግራይ ህዝብ ሽሽት ላይ ሲሆን በተለይም ወጣቱ መሰደዱን ማጠናከሩ እየተነገረ ይገኛል። ከተወሰኑ ጊዜ ወዲህ በትግራይ ያጣላውን የጦርነት ድባብ ተከትሎ ዋና ከተማዋን መቀሌን ጨምሮ በርካታ የክልሉ ከተሞች ሰው አልባ መሆናቸውን ከስፍራው እየወጡ ያሉ ዘገባዎች እያመለከቱ ነው። ከሁለት ዓመታት የሰሜኑ ጦርነት በፊት ሞቅ ባለ እንቅስቃሴዋ የምትታወቀው መቀሌ ከተማ ጦርነቱን ተከትሎ ከፍተኛ የሆነ መቀዘቀዝ ሲታይባት ቆይቷል። የፕሪቶሪያን ስምምነት ተከትሎ በተወሰኑ ደረጃ የማገገም እንቅስቃሴዎች ውስጥ ብትገባም መሀል ላይ በፌዴራል መንግስትና ህወሓት መካከል በሚፈጠሩት ውጥረቶች ያዝለቀቅ ባለ እንቅስቃሴ ውስጥ ቆይታለች። ሆኖም የህወሓት ታጣቂዎች አንድ ጊዜ በምስራቅ አፋር አቅጣጫ እንዲሁም በቅርቡ ደግሞ በምዕራብ ጠለምት መስመር አከታትለው የሰነዘሯቸው ጥቃቶች በሂደት ወታደራዊ ውጥረቱን ከፍ አድርጎት ታይተዋል። ውጥረቶቹ በፌዴራሉ መንግስት በኩል ከፍ ያለ መከላከያ ኃይል ወደ ትግራይ አቅጣጫ እንዲያንቀሳቀስ ያደረገ ከመሆኑም ባሻገር አልፎ አልፎም የታዩት የድሮን ጥቃቶች የህዝቡን ስጋት የበለጠ ያናረው መሆኑን ይነገራል። በተያዘ ሌላኛው መረጃችን ደግሞ በሰሜን ኢትዮጵያ ወታደራዊ ውጥረት መንገሱን ተከትሎ ዶክተር ቴዎድሮስ አድሃኖም የሰላም ጥሪ ያቀረቡ። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም ለሰላም ቅድሚያ እንዲሰጥ ጠይቀዋል። ጦርነት፣ ትርፍ፣ ሞት፣ ጥፋት፣ መፈናቀል፣ ረሃብ ብቻ ነው ያሉት ዶክተር ቴዎድሮስ ፖለቲካዊ መፍትሄ ሁሌም አለ፣ እውነተኛ ጀግኖች ሰላምን ይመርጣሉ፣ ለሰላም እድል እንስጥ በማለት ጥሪ አቅርበዋል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም በግጭትና በጦርነት ቀጠና ውስጥ የሚገኙ እናቶችና ልጃገረድ ከእርግዝና እንዲሁም ከወሊድ ጋር በተያያዙ ችግሮች ለሞት የመጋለጥ እድላቸው ከሌሎች ሀገራት ጋር ሲነጻጸር በ5 እጥፍ እንደሚበልጥ አስታውቋል። ዋና ዳይሬክተሩ ይፋ ባደረጉት አዲስ የጥናት መግለጫ መሰረት በጦርነት ሳቢያ የሚፈጠር የደህንነት ስጋት፣ የጤና ተቋማት መውደምና የባለሙያዎች ስደት ለጤና ስርዓቱ መላሸቅና እናቶች ሞት መጨመር ዋነኛ መንስኤዎች ናቸው። በተለይም የሕክምና ቁሳቁስ አቅርቦት ሰንሰለት መቋረጥና የጤና ባለሙያዎች ለጥቃት መጋለጥ አገልግሎቱ በአግባቡ እንዳይሰጥ እያደረጉ መሆኑን ገልጸዋል። ይህን አስከፊ ጫና ለመቋቋም የተወሰኑ ሀገራት የፈጠራ የታከለባቸው መፍትሄዎች በመተግበር ላይ መሆናቸውን ዶክተር ቴዎድሮስ ለአብነት ጠቅሰዋል። ለምሳሌ ኮሎምቢያን ባህላዊ አወላጆችን በማሰልጠንና ተንቀሳቃሽ የሕክምና ቡድኖችን በማሰማራት አገልግሎቱን ተደራሽ ለማድረግ እየጣረች ሲሆን ሄይቲ ደግሞ የቀዶ ጥገና ወጪዎችን በማስቀረትና ለጤና ተቋማት አስተማማኝ ኤሌክትሪክ ኃይል በማቅረብ እንቅፋቶችን ለመቀነስ እየሰራች መሆኑ ተገልጿል። በተመሳሳይ ዩክሬን የጤና አገልግሎት ይበልጥ ደህንነታቸው በተጠበቁ አካባቢዎች በማዛወርና የሕክምና ሂደቱን መልሶ በማደራጀት የወሊድ አገልግሎት እንዲቋረጥ ትኩረት ሰጥታ እየሰራች እንደምትገኝ በመግለጫው ተመላክቷል። የዓለም ጤና ድርጅት ያወጣው አዲስ መረጃ
በግጭት ውስጥ የሚገኙ ሀገራትን ወቅታዊ ሁኔታ የሚያሳይ ሲሆን በችግር ወቅት በግንባር ቀደምነት የሚሰሩ የሕክምና ቡድኖች የእናቶችን ጤና ለመጠበቅ የሚያደርጉትን ጥረትና የሚያጋጥሟቸውን ተግዳሮቶች በዝርዝር ዳሷል። በተመሳሳይ በትግራይ ክልል ዳግም ለመቀስቀስ እየተቃረበ የሚገኘው ጦርነት እንዳይጀመር የተለያዩ አካላት ያሳሰቡ ሲሆን የቀድሞ የህወሓት ጄኔራልም ጦርነቱ ባይጀመር መልካም ነው፣ ነገር ግን ህወሓት ጦርነቱን የሚጀምር ከሆነ በአጭር ጊዜ ውስጥ ይጠናቀቃል ማለታቸው ይታወሳል።